ሃይ ጋይስ እንዴት ናችሁ? ሰሞኑን እንግዲህ የሶሻል ሚዲያ ላይ እየተዘዋወረ ያለው ነገር አይተናል። ጌታቸውና ቶሚ መካከል የተፈጠረው ነገር አይተናል። ጌታቸው ወቸጉል ላይ ቀርቦ ስለ ኤምኤምኤው ስለነበረው ስለ ፋይቱ ስለ ላይፉ እንዴት እንዳለፈ በዲቴል አውርቷል። በዛው ደግሞ በተጠየቀው ጥያቄ ስለ ቶሚ እና በሱ መካከል ስለተፈጠረው ነገር ተናግሮ ነበረ። እሱ የተናገረው የመሰለው ሪያሊቲ ተናግሯል እዛ ወቸጉል ላይ ቀርቦ። ቶሚ ደግሞ መጥቶ ሰሞኑን ደግሞ ሌላ ፖድካስት ላይ መጥቶ እሱ የተናገረው ነገር ቡሊ ማድረግ ነው ምናምን ከዚ በፊት የተጋጩበትን ሁኔታ ያው ዲቴሉን ባናቅም ተጋጭተው ነበረ። ተመልሰው ወደ ታረቁ ተባለ። ጥሩ ነገሩ ወደ ከፋ ነገር አለመሄዱ በጣም ቆንጆ ነገር ሆነው፣ አሁን ደግሞ ቶሚ እኔን ለማሳነስ ነው ብዙ ነገር እየተናገረ ያለው። ወቸጉል ላይ ቀርቦ የተናገረውም አንዱ እሱ ነው። ከዚህ በፊትም ሲናገር የነበረው ነገር እኔን ለማሳነስ ነው ብዙ ነገሩን የሚናገረው የነበረው። ብዙ ነገሮች ተደርጊያለሁ፣ እሱ ተንኮለኛ ነው ምናምን ነገር ተናግሯል ብቻ ቶሚ። እና ዋናው የጸቡ መንስኤ ይሆናል ብዬ ማስበው እሱም እንግዲህ እንደተናገረው ቶሚ ራሱ እንደተናገረው ከዚህ በፊት ያሳለፋቸው አሉ። በዚህ በኢዲኤፍ ላይፍ ውስጥ ኢዲኤፍን ከመመስረት ጀምሮ ከነበረበት ሁኔታ እስኪወጣ ድረስ እና እዚህ እስኪደርስ ያለውን ባለበት መንገድ ብዙ ሀስል እንዳደረገ ተናግሯል እዛው የቀረበበት ፖድካስት ላይ። እና ከዛ ኢዲኤፍን እንትን ብሎ ይሄ የሚገዛውን ማቴሪያል ገዝቶ ምናምን ሙሉ ፖድካስቱ ላለማውራት ነው ሰብሰብ እያደረጉ ያሉት። እና ተሳካልኝ ብሎ ባመነ ሰዓት ለፎሎወሮቹ እሱ ሰፖርት ሲያደርጉ ለነበሩት እንዳለ ጊፍት ሲሰጥ ነበረ በየሀገሩ እየሄደ እዚህም አዲስ አበባ፣ ሐዋሳ፣ አዳማ፣ ባህር ዳር፣ መቀሌ ምናምን ዞሮ ጊፍት ሰጥቷል። የኩፖን አይነት ነገር የ6 ወር የ3 ወር የ1 ዓመት የሚሆን ማለት ነው። እና ዋናው ኢንሲደንት ተፈጠረ ብሎ እሱ የተናገረው አሁን የቀረበበት ፖድካስት ላይ ፊት ቶክ የሚባል ፖድካስት ላይ ቀርቦ የተናገረው ሁኔታ ባህር ዳር ሄጄ ይህን ነገር ወደ ደግሞ ይሄ ዳንስ ፊትነሱን እንደ ኮንሰርት ነገር አዘጋጅቶ ፕሮግራም አድርጎ እዛው ያን ነገር ለማድረግ ይመስለኛል ሀሳቡ እሱ እንደተናገረው። እና እዛ ሲሄድ ነው እነኛ ያን ነገሮች ትሪገር ሲደረጉ የነበረው ነው የእሱ መነሻው መጀመሪያ ሲነሳ የነበረው። አይዶን ነው ከዛ ፊት የሚጋጩበት መንገድ ይኖር አላቅም። ኢቨን እዛው ፖድካስቱ ላይ የተናገራቸው ነገሮች አሉ። አባቱን የራሱን የቶሚን አባት ጌታቸው እሱ ጋር እንደቀጠረው እና ጌታቸው ኤቭሪ ክላይንቶች ስፔሻሊ ትልልቅ ሰዎች እሱ እንዳላቸው ማለት ነው እና ኮት ውስጥ ያዙልኝ እና ትልልቅ ክላይንቶች እሱ ጋር ሲመጡ አያችሁት ይሄኛው የቶሚ አባት ነው ምናምን ይሄኛው የቶሚ አባት ነው እያለ አክቹዋሊ ልክ ነው ልክ አይደለም የሚለው እኔ ለወስን አይደለም እዚህ ጋር የመጣሁት እና ይሄ የቶሚ አባት ነው እያለ ያስተዋውቃል ሶዛት እኔን ቡሊ ለማድረግ እኔን ለማሳነስ እና በሌሎች በትልልቅ ሰዎች መካከል ኦልሞስት ኦር ደግሞ በክላይንቶች እና ሪሌትድ በሆኑ ሰዎች ላይ የኔን ኢንትረስት ለማሳጣት ነው ይህን ነገር እያደረገ ያለው ነው የቶሚ ክሌም እያደረገ ያለው ወር ደግሞ ብሌም እያደረገ ያለው ማለት ነው። እሱን ነገር ደግሞ እዚህ ፖድካስቱ ላይ በግልጽ ተናግሯል። በቃ የኔን አባት ለምን የሚያስተዋውቀው? አንደኛ ነገር ለምን የኔን አባት ይቀጥራል? ይህን ነገር ከሚያደርግ ምሳሌ አባቴን ቀጠረው ይቅጠረው ለስራ ነው። እኔ ራሴ ጋር ቀጠርኩት የራሴ ፕሪንሲፕል አለኝ አለ። የራሴ የህይወት ኦር ደግሞ የላይፍ ፕሪንሲፕል ስላለኝ ነው እኔ ጋር አልቀጠርኩት እና አባቴ በቸገረው ሰዓት አገኘውና እሱ ጋር ወስዶ ቀጠረው። ስለዚህ እሱ ጋር ወስዶ በቀጠረው ሰዓት ቅድም እንዳልኩት ክላይንቶችን ወስዶ የቶሚ አባት ነው ያችሁት የቶሚ አባት ነው እያለ ከሚያስተዋውቀው ትልልቅ የኒውትሪሽን ባለሙያዎች ይህንም ቃል በቃል ተናግሮ ራሱ ቶሚ ማለት ነው እና ትልልቅ የኒውትሪሽን ባለሙያዎች እያሉ ለምን ይህን አባት ወስዶ ያስተዋውቀዋል? ይሄ ደግሞ እኔን ለማሳነስ ነው፣ እኔ ላይ ሰው ትረስት እንዳይኖረው ለማድረግ ነው ነበረ እያለ እየተናገረ የነበረው እና እዛ ባህር ዳር በነበረበት ሰዓት ያንን ኮንሰርት ለማዘጋጀት እና ጊፍቱን ለመስጠት በሄደበት ቦታ ሰዓት ዛቻዎችና ብዙ ማስፈራሪያዎች ይደርሱት እንደነበረ ኢቨን ጥበቃዎች እንደተመደቡለት የኮንሰርቱ የዕለት ሁለት ደግሞ ሚሊሻዎች እንደተጠሩ ኢኔሴንስ ቦታው ላይ ለጥበቃ እንዲሆኑ ሚሊሻዎች ተጠርተው ጥበቃ እንዲያደርጉለት ራሱ ደግሞ ካረፈበት ሆቴል እስከ ኮንሰርቱ ቦታ ድረስ ጋርድ ተመድቦለት እንደሄደ ይህም ደግሞ በሴኩሪቲ ችግር ምክንያት ወር ደግሞ በስጋት ምክንያት እንደሆነ ኮንሰርቱን ጨርሶ ሽልማቱንም ሰርቲፊኬቱን ሁሉንም ወስዶ ከተጨረሰ በኋላ በጊዜ ሆቴል ካረፈበት ፍላይቱ 12 ሰዓት ሆኖ ሳለ እሱ ግን በጊዜ 7 ሰዓት 8 ሰዓት ላይ ወደ ኤርፖርት እንዲሄድ እንደተደረገ ይሄ ደግሞ ከነበረ ከሴኩሪቲ ስጋት አንጻር እንደነበረ ራሱን ጠቅሶ ተናግሯል እዛ ፖድካስት ላይ በነበረበት ቦታ ማለት ነው። እና በዚህ ሁኔታዎች ነው ነገሮቹ ትሪገር የተደረጉት ነው እሱ እያለ ያለው ማለት ነው። ከዛ በተጨማሪ ደግሞ ከባህር ዳር ከተመለሱ በኋላ የሆነ ግለሰብ ከባህር ዳር ደውሎለት የዛን ቀን እንዲደናቀፍ ያን ሁሉ ነገር ሲያደርግ የነበረው እገሌ ነው ብሎ በስልክ ነገረኝ። ኢሚዲየትሊ ወዲያውኑ መልሼ ስልኩ ዘጋብኝ። እንደዛ ብሎ ነገረኝ። መልሼ ልደውልለት ስሞክር ስልኩ ከአገልግሎት መስጫ ክልል ውጭ ነው የሚለው። ስልኩንም ሴቭ አላረኩትም፣ ሪከርድ እንኳን አላረኩትም ለመረጃ እንኳን እንዲሆነኝ ነው
እሱ እያለ ያለው። ይሄን ነገር ለአንተ እየነገርን ያለ ነው፣ ግን እሱ ከፍላችኋለሁ ያለን ክፍያ ስላልከፈለን ነው ብሎኝ ስልኩን ዘጋብኝ። በዛው ተጠፋፋ። ስልኩንም ሴቭ አላደረኩትም፣ ኦዲዮ እንኳን ሪከርድ አላደረኩትም። ከዛ ውጭ አሁን እስካሁን ካልናቸው ውጭ ደግሞ ቶሚ እየተናገረ ያለው ጌታቸው ወቸ ጉድ ላይ ቀርቦ የተናገራቸው ነገሮች እኔም ቡሊ እያደረገ እኔም በከስተመሮቼ ላይ ትረስት እንዳይኖረኝ እያደረገ ነው። እኔም የማሳነስ ንግግር ነው እየተናገረ ያለው። ለምሳሌ አሁን ወቸ ጉድ ላይ ቀርቦ እሱ የጂም ኦነር ነው እንጂ ኮች አይደለም፣ ስለ እግር ሲነሳ ለምን ይደብረዋል አይነት ነገር ተናግረዋል። ለምንድን ነው እንደዚህ ብሎ የሚናገረው? እኔን ትረስት ለማሳጣት ነው እያለ የተናገረ ያለው ማለት ነው ቶሚ። ከዚህ ውጭ እነኚህ ሁላ ነገሮች ከተናገረ በኋላ ቶሚ እስከዛሬ ድረስ ብዙ ሰው እንድናገር እየጠየቀኝ ነበረ። ዛሬ ግን ሁሉም ነገር ተናግሬ ልዝጋውና ካልሆነ ግን ሌላ ኮንሲኩዌንስ ወር ደግሞ ቀጣይ የሚቀጥል ነገር ካለው በህግ ጠይቃለሁ ነበር ራሱ እየተናገረ የነበረው ቶሚ ማለት ነው። በተቃራኒው ደግሞ ጌታቸው መጀመሪያ የተጋጩ ጊዜ ቲክቶክ ላይ እንደዛ እሱም እያለቀሰ እሱም ደግሞ ተናገረኝ ብሎ እያለቀሰ በተናገረ ሰዓት ጌታቸው ራሱ መጥቶ ከሰዋለሁ ብሎ ማስረጃ አለ ሁሉም በራስ በተናገርከው ምናምን ብሎ ብዙ ነገር ይዘው ነበረ። ያው ነገሩ በእርቅ አለቀና ሁሉም ነገር ሰላም ሆነ እንጂ ማለት ነው። ከዚህ በተጨማሪ ቶሚን እንግዲህ እኔም ቡሊ እያደረገኝ ነው እኔን ለማሳነስ ነው እየተናገረ ያለው ብሎ እንዲናገር ያደረገው ነገር እንግዲህ እሱ ራሱ እንደተናገረው ማለት ነው። አዳማ ሄደው ጊፍት ሰጥቶ ተመልሶ ነበረና ኢሚዲየትሊ ደግሞ ነጌታቸውም አዳማ ሄደው ጊፍት ሰጥተው ይመስለኛል። እኔ እንኳን ፐርሰናሊ በማውቀው ቲክቶክ ላይ በምከታተለው ነገር ነዳዋቡ እስከ ይመስለኛል ጊፍት ነገር ሰጥተዋቸው የጂም ማቴሪያል ሰጥተው ኮችንግ ትሬኒንግ ነገር ሰጥተዋቸው የቀናት ወር የአጭር ቀን ትሬኒንግ ሰጥተዋቸው የተመለሱት ማለት ነው። እዛ ላይ ሄዱ ሲሉ ግን የሰራው ቪዲዮ እኔን ለማሳነስ ነው፣ እኛ መተን ልናስተምራችሁ ነው የምንመጣው እንጂ ከእናንተ ጋር ፎቶ ተነስተን ልንመጣ አይደለም፣ ልንመለስ አይደለም እናንተ ጋር የምንመጣው። ይሄ ማድረግ ለምን አስፈለገ ነው ቶሚ እያለ ያለው እና እኔም ቡሊ ለማድረግ ነው እኔን ለማሳነስ እና በከስተመሮቼ በክላይንቶቼ ውስጥ ትረስት እንዳይኖረኝ እምነት እንዳይኖረኝ ለማድረግ ነው የእሱ ብሌም ማለት። ሌላኛው ፖይንት ደግሞ የቶሚ ብሌም ክሌም እያደረገ ያለው ነገር ሌላኛው ደግሞ ቶሚ ብሌም የሚያደርግበት መንገድ እኔን ለማሳነስ እና እኔን ከቢዝነሱ ለመጣል ነው ኦር ከስተመሮቼ ክላይንቶች ላይ ትረስት እንዳይኖረኝ ነው ብሎ እንዲያስብ ያደረገውና እንዳስብ አደረገኝ ብሎ ራሱ እየተናገረ ያለው ነገር ሌላው ምንድነው የኔ ቢዝነስ ልክ ሻይን ሲያደርግ በደንብ ሰክሰስፉል እየሆነ ሲመጣ ሰክሲድ እያደረኩኝ እየተረጋጋው ቢዝነሱ ሲመጣ እሱ መጣና ቲክቶክ ላይ እግሩ ቀጭን የሆነ ኮች ነኝ የሚል ከመጣ አብራችሁ እንዳትሰሩ ከሱ ጋር እንደውም ዞር በልበሉት ብሏል ተናግሮ እንደዛ ብሎ ተናግሮ እኔ ጋር ያሉትን ኮቾች ለመናገር ብሎ ነው እንደዛ የተናገረው ብሎ ነው ቶሚ እየተናገረው። እና ቶሚ ደግሞ በተቃራኒው ይሄን ነገር ጌታቸው ይሄን ነገር ሲናገር ይሄንን መናገሩ እኔ ጋር ያሉትን ኮቾች ኮንፊደንሳቸውን እንዲያጡ ነው የሚያደርጋቸው። አንደኛ ነገር ልጆች ናቸው፣ ገና ምግብ በልተው እንኳን አልጠገቡም በስነ ስርዓት እንኳን ማለት ነው። እና ገንዘብ ሳያገኙ ምግብ መብላት አይችሉም። እና እንዴት እንደዚህ ብሎ ይናገራል የሱ ኮምፕሌም ኦር ብሌም ማለት ነው። ሌላኛው እንግዲህ የተናገረው ሰሞኑን በኤምኤምኤ ውድድር ላይ በነበረ ሰዓት ባቢ የሚባለው ልጅ ወደ ዮሐንስ ሾው የሚባለው ቲክቶክ ላይ የሚሰራው ልጅ መጥቶ ኤምኤምኤ ውድድር ጌታቸውና ቶሚ ቢወዳደሩ ማን የሚያሸንፍ ይመስልሃል ብሎ ኢንተርቪው ነገር ነው እያደረገው ያለው ቶሚ ዮሐንስ ባቢ የሚባለው ልጅ ማለት ነው። እና ጌታቸው ምን አለ እንደዚህ ብዬ ነው ምናምን ነገር ብሎ መልስ ሰጠ ማለት ነው። ባቢ ወር ዮሐንስ ይህንን የጠየቀበት ምክንያት ይታወቃል። ቲክቶክ የሚጠቀም ሰው ሁሉም ሰው ያውቀዋል። ቫይራል እንዲሆን እና ኤንጌጅመንቱ ጥሩ እንዲሆን ነው ሌላ ማስታወቂያ እየሰራበት ስለነበረ ማለት ነው። ይሄ ራሱ እንደዚህ ብዬ ነው ምናምን ማለቱ እኔን ቡሊ ለማድረግ እኔን ለማሳነስ ይሄ አለ አይደለ እኔን ለማሳነስ እና ትረስት ለማሳጣት በጣም ደጋግሞ ሲናገር የነበረው እኔን ክላይንቶች ላይ ትረስት ለማሳጣት ነው ይሄን ነገር እየተናገረ ያለው። ክላይንቶች እኔ ጋር ትረስት አጥተው ከኔ እንዲርቁ እኔ እንድከስር ከቢዝነሱ እንድወጣ እና የኔን ቢዝነስ ዲስትሮይ ማድረግ ነው ራሱ ቃል በቃል የሚናገራቸው ናቸው እንዳለ እና ዲስትሮይ ማድረግ ነው የሚፈልገው እኔ ጋር ክላይንቶች ትረስት እንዳይኖራቸው ማድረግ ነው የሚፈልገው ምናምን እያለ እየተናገረ ነበረ። እና እኔ የራሴን ሀሳብ ልናገር ይመስለኛል እንግዲህ እኔ የሚመስለኝን ነው የምናገረው። እነዚህ ሰዎች ቁጭ ብሎ ፌስ ቱ ፌስ ሁለቱም ቁጭ ብሎ ቢነጋገሩ በእርግጠኝነት መናገር የሚችለው ሁለቱም በክፋት ያለ አይመስለኝም። ቢነጋገሩ ፍራንክሊ ይሄ ወደ ውስጥ አስቀርቶ ምናምን ነገር ሳይሆን ፊት ለፊት ቁጭ ብሎ ቢነጋገሩ ሁለቱ ብቻቸውን ሆኖ ቢነጋገሩ እስከ ጥግ ድረስ እንዲያርገኛል እርስ በርስ የተነጋገሩ ፊክስ እያደረጉ ቢሄዱ ወይ አንድ ሰው ሁለት ሰው አጠገባቸው ኖሮ እየገላገለ እንደዚያ ይባል እንደዚያ አትበል እያለ እየገላገላቸው ቢነጋገሩ በእርግጠኝነት ቤስት ፍሬንድ እንደሚሆኑ በጣም እርግጠኛ ነኝ። ከዛ በተጨማሪ ግን ይሄኛውን መጥቶ ተናገረኝ ይላል፣ ይሄኛውን መጥቶ ቡሊ ተደረኩ ይላል። እንደዛ ባይሆን ጥሩ ነው ብዬ አስባለሁ። እነሱ ትልልቅ ኢንፍሉዌንስ አላቸው ወጣቱ ላይ፣ ቦዲ ቢልዲንጉ ላይ፣ ጂሙ ላይ ምናምን ብዙ ነገር እድሜ ለቲክቶክ በደንብ ታውቀዋለቱም እና ተነጋግረው ፊክስ ቢያደርጉት የተሻለ ይሆናል ብዬ አስባለሁ። እናንተ ምን ታስባላችሁ?
ተነጋግረው ፊክስ ያደርጉት ወይስ እዚህ ሶሻል ሚዲያ ላይ እንደሚወራው ይዋጣላቸው ይባላል። በጣም ብዙ ነገር እየተባለ ነው። አሁን ደግሞ ኤምኤምኤ ተብሏል። ይግቡ፣ በቦክስ ይግቡ፣ በሁሉም ብቻ በስፖርት አይነቶች ይጋጠሙና ይወጣላቸው የሚባል ወሬ አለ ቲክቶክ ላይ ብትገቡ እና የትኛው የሚሆን ይመስላችኋል? ምን የሚሻላቸው ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት።